መንግስት በአምራች ኢንዱስትሪው ዘርፍ ላይ ተግባራዊ ሲያደርግ የቆየው የሪፎርም ስራ ዘርፉ በከፍተኛ ሁኔታ እንዲነቃቃ አድርጎታል። በመስኩ ያሉ ማነቆችን በመፍታትም ተወዳዳሪነቱን ለማሳደግ በተከናወኑ ስራዎች በተያዘው በጀት ዓመት የዘርፉ ኢኮኖሚያዊ እድገት በ2 ዲጂት ያድጋል ተብሎ እንደሚጠበቅ የኢንዱስትሪ ሚኒስቴር መረጃ ያሳያል። የኢንዱስትሪው ዘርፍ መነቃቃትም ከኢኮኖሚ እድገት ባሻገር ከፍተኛ የስራ እድልን በመፍጠር የስራ አጥ ቁጥርን መቀነስ አስችሏል። ሰፊም የሰው እድል ሊይዝ ይችላል ኢንዱስትሪው አሁን በአመቱ በአማካይ ወደ 350 ሺህ የሚጠጋ የስራ እድል በተለይ በአነስተኛው በመካከለኛውና በከፍተኛው ኢንዱስትሪዎች የስራ እድል በየአመቱ ይፈጠርላቸዋል። ይሄ ያደገ የሚሄድ ነው። በተለይ ተጨማሪ ኢንቨስትመንቶች ምቹ ሁኔታ እየፈጠርን እየሳብን ጥያቄዎች ሁሉ ምላሽ እየሰጠን የምንሄድ ከሆነ ቤዙ እየሰፋ ይሄዳል፣ ምርታማነት ያድጋል፣ የስራ እድሉም በዛው ደረጃ እያደገ የሚሄድበት ሁኔታ አለ። መንግስት ለማምረቻው ኢንዱስትሪው ዘርፍ በሰጠው ልዩ ትኩረትም እየታየ የሚገኘው መነቃቃት በስራ እድል ፈጠራው መስክ ስለፈጠረው ምቹ ሁኔታ በተጠቃሚዎች አንደበት እንዲህ ይገለጻል። ለኔ የስራ እድል ፈጥሮልኛል። አንደኛ በተማርኩበት መስክ እየሰራውበት ነው። ተጨማሪ አዲስ ኤክስፒሪየንሶችን አግኝቼበታለሁና ገቢም አሪፍ ነው። ራሴን እያስተዳደርኩበት ነው ያለው። በቅርብ አመታት ውስጥ ለምሳሌ በእኛ ፊልድ እንደ ኢንዱስትሪያል ኬሚስትሪ በቅርብ አመታት እንኳን ብናይ ብዙ ፋብሪካዎች አልነበሩ። እዚህ እኔ የገባሁትኝ ይሄ ኢንዱስትሪ በመኖሩ በመስፋቱ ነው። እውቀቴንም ማሳድጋለሁና ፊቸር እንዲኖረው ነው ሁሉ ማለት። ስለዚህ ሞር ኢንዱስትሪዎች ባሉ ቁጥር እኛም ደግሞ ሞር እናርጋለን ማለት ነው። ለግሌ አንደኛ እዚህ ጋር ተቀጥሬ ራስን ችዬ ቤተሰቦችን እያኖርኩኝ ይገኛለሁ። እንደ ሀገር ደግሞ የዜግነት ኃላፊነትን እየተወጣ ይገኛለሁ። ፕላስ ናውሎጂ ከካርቶን ፋብሪካ ፓኬጂንግ ላይ ኢትዮጵያ ውስጥ ናውሎጂው ይሄን አክል የለም እና የፕሪንቲንግና የካርድቦርድ ማኑፋክቸሪንግ ኮርጌሽን ማሽን የሚባለው እዚህ ጋር ለመስራት በጣም ደስተኛ ነኝ። እንደዚህ ያሉ ፋብሪካዎች ተተበራከቱ ስራ አጥ አይኖርም በሀገራችን ላይ ብዬ አምናለሁ። በተግባርም በኤክስፒሪየንስም እያየነው ስለሆነ ኢንዱስትሪ በየቦታው መምጣቱ እንደምታውቁት ኢትዮጵያ ላይ ብዙ የተማረ ህዝብ አለ። ብዙ የተማረ በየዩኒቨርሲቲ በየአመቱ ተምሮ የሚወጣ ብዙ ህዝብ አለ። ለዛ ህዝብ ይሄ በየቦታው እንደዚህ ፋብሪካ ኢንዱስትሪ መስራቱ ለስራት ስራ እድል መፍጠር በጣም ደስ ይለኛል። በተሰማሩበት የሙያ መስክ ስራ ለማግኘት ፈታኝ በሆነበት ነባራዊ ሁኔታ በኢንዱስትሪዎች ላይ እየታየ ያለው መነቃቃት መፍትሄዎችንም ይዞ መጥቷል። እዛ የምናውቀው ቴዎሬቲካል ነው። አሁን ሂት ኤንድ ማስ ትራንስፈር የምንላቸው ቴርሞዳይናሚክስ የምንላቸው ኮርሶች እዛ የምናውቃቸው ቴዎሬቲካል ነውና እዚህ ፕራክቲካሊ እናያቸዋለን። ፓውደር ላይ ስናይ ሙሉ ለሙሉ ሂት ኤንድ ማስ ትራንስፈር አፕላይ አድርገን እዚህ እናየዋለን ማለት ነው። የተማርኩትን ትምህርት ቲዮሪውን በፕራክቲካል እንዳያደርጉኛል የመጀመሪያ ነገር። ሁለተኛው ነገር ደግሞ ለምሳሌ አሁን ይሄ ኒው ፕሮዳክት ዴቨሎፕመንት ላይ አዳዲስ ነገራቶችን እንዳውቅ አድርጎኛል። እንማር እየተማርነው በብዛት ቲዮሬቲካል ነው እና እዚህ ጋር ደግሞ ፕራክቲካሊ እንዴት እንደምንሰራ እያንዳንዱ ነገር እንዴት እንደምንሰራ ማየት ደስ ብሎኛል። እዚህ መጥቼ ከዩኒቨርሲቲ በላይ እዚህ ጋር ደስ ያለኝ እያንዳንዱ ነገር እንዴት እንደምንሰራ ማየቱ ነው። ዘርፉ የስራ እድልን ከመፍጠር ባሻገር ለወጣቱ ንድፈ ሐሳብን ከተግባር ያቀናጀ ክህሎትን በመቸር ከተቀጣሪነት ወጥቶ በራስ አቅም ስራን መፍጠር የሚል ሐሳብን እያሰረጸ መጥቷል። እስካሁን የራሴን ነገር ለመያዝ አልሞከርኩም፣ ግን ያው ብዙ ልምዶችን ወስጃለሁ። ነገ ደግሞ ያው የተሻለ ነገር ለራሴ እንድከፍት ራሴን እያጠናከርኩ ያው በግሌ እኔ መጀመሪያ በትምህርት ነበር የገባሁት በዚህ በጋርመንት ያው እግዚአብሔር ካለ በዚሁ እኔ አሁን ማለት ለማካበር ሳይሆን በከቲንግ በኩል ያለው ነገር ብዙ ነገር አውቃለሁ። መንግስት በአምራች ኢንዱስትሪው ዘርፍ ላይ ተግባራዊ